ሰላም አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያኖ ከነቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ወዳችዬ ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። ዛሬ ብዙ ነገሮችን ያካተተ ነው። አንዳንድ ታሪኮችን ሳይ እኔ በጣም ነው የሚገርመኝ ማለት ነው። እና የለ መሰላችሁ እቺ የምታቀርበው ታሪክ የባዕድ አምልኮ ነው፣ ግን በጣም ያስፈራል። እቺ ክፍላን እሷ የምታቀርበው ታሪክ በጣም እኔ ከሚገርሙኝ ታሪኮች በጣም የሚገርሙኝ ታሪኮች ናቸው መካከል ናቸው ማለት ነው። እና ልጅቷ እንግዲህ ተገጠር ነው የመጣችው፣ አስቡት እንግዲህ ማለት ነው። ተገጠር ነው የመጣችው፣ አስቡት። ከገጠር መጣ አስቡት። እዚህ ቤተሰብ ነው የምትኖረው። እዚህ ቤተሰብ ውስጥ ነው የተቀላቀለችው። ከገጠር ነው አግብቶ ያመጣ፣ ከሩቅ ቦታ ነው አግብቶ ያመጣት። ነገር ግን ያገባበት ብዙ አላማ አለው ልጁ ማለት ነው። እኛ እንደምናስበው አይደለም። በጣም እንግዲህ 6-7 ሴቶች መተው እንዲሁ አልወጥም፣ በጤናቸው አልወጥም። እንኳን እሱ ታላቅ ወንድማቸው በጤንነት ላይ አይደለም የሚገኘው። ይህን የባዕድ አምልኮ እንግዲህ ስለሚቃረን ማለት ነው። እንግዲህ አስተውላችሁ ከሆነ እንግዲህ ይችና ልጅቷ ያገባት ባልና ሚስቶች ናቸው። እዚህ ጋር ሰራተኛይቱ እየነገረቻት ሁሉን ነገር እየነገረቻት ነው። በ4 ላይ በጣም ነው የምከታተለው ከምነግራችሁ በላይ ማለት ነው። እንደዚህ አይነት ታሪኮች በጣም ነው የምወደው። በነገራችን ላይ ማለት በጣም እየተከታተልኩት ነበር። እና ቤታቸው የባዕድ አምልኮ አለ። አንድ ክላስ ውስጥ ነው የባዕድ አምልኮ የሚካካደው። ማታ አንድም ሰው የሚተኛ የለም። እያሉ ልክ እኔ እነዚህን ባዕድ አምልኮችን ሳይ እዚህ ጋ ነው ሻማ ይለኩሳሉ፣ ከዛ ያጎነብሳሉ፣ ከዛ ይሰግዳሉ፣ ከዛ ያጎነብሳሉ፣ ከዛ ይሰግዳሉ። ሻማ እንዳለ ብዙ ሻማ ነው የሚያበሩት ማለት ነው። አደራቸውን ባዕድ አምልኮ ሸይጣን ሲያመልኩ አድራሉ ማለት ነው። እንግዲህ ተመልከቱ። ያው በሸይጣን ስለተወረሩ ያው እንደ ምንድነው የሚባለው ነገር አይደለ? ተጣልቷቸዋል። አላህ Subhanahu Wa Ta'ala የተጣላቸው ነገር ደግሞ በጣም ከባድ ነው። እና እዚህ ጋር ያው አጎንብሰው እንግዲህ እንትሉ ስር ሻማ ብርተው ጀበናነሽ ምንድነሽ አድርገው ነው እየሰገዱ ያሉት ማለት ነው። እንግዲህ የሚሰገደው ለአንድ ፈጣሪ ነው እስካሁን እስተማቀው ድረስ። ነገር ግን የኛ ማህበረሰብ ብዙ አምልኮችን ብዙ ባዕድ አምልኮችን ያደረገ አለንም ኖርነንበታለንም ሐቂቃ ማለት ነው። ምክንያቱም እኔ አስታውሳለሁ አንድ ጊዜ በህይወቴ አንድ ጊዜ ብቻ አዲስ አበባ ጠንቋይ አይቻለሁ። ጠንቋይ ስላችሁ በቃ እኔ አቃለሁኝ እያለ 7 ሰዓት ላይ ምናምን የምጠነቆል ማለት ነው። እና እሷ ቤት 3 ወር ሰርቻለሁ ሐቂቃ። ግን እንትሉ ሐዋሉ በጣም ከባድ ነበር። እሷ ጋራ ልክ ዙሁር ሲደርስ እሷ የምታወራዋቸው ወሬ በጣም ግራ አጋባይ ነበር እርግጥ ማለት ነው። እና ሰዎቹ ልክ እንደ መስጊድ ወይም እንደ ቤተክርስቲያን ነበር የሚሳለሟት። በጣም ነበር የሚገርመኝ ማለት ነው። እና እነዚህን ሰዎች ሳይ ያ ነገር ትዝ አለኝ። እነዚህ ደግሞ በራሳቸው ቤት ነው አንድ ክላስ ውስጥ ዘግተው በቃ ይሄንን የሚያጓጓሩ ምን እያሉ የሚሉት ማለት ነው። እና እቺ ደግሞ እኔ የምሰራባት የነበረው 3 አመት ተቅሪባን ተውጭ ሁላ ተደውሎ ወላሂ እኔ በጣም ነበር የሚገርመኝ ማለት ነው። ከውጭ ሁላ ተደውሎ ብር ያስገቡላታል ለበሬ። ይሄ ስለቴ ነው፣ ይሄ ሴትዮ እንደዚህ አድርገኛል፣ እንደዚህ አድርጊ ትባላለች። ወላሂ እላችኋለሁ እኔ በጣም ነበር የምፈራው። ሀዲያ በጣም ነበር የምፈራው። ያኔ ስላችሁ ይሄ አይነት በቃ ብራቸውን የሚጨርሱ ለባዕድ አምልኮ በጣም ይገርመኝ ነበር። ባለ ሱቅ ባለ ሀብታም ሆነው እዛ ቤት ይመጡ ነበር ማለት ነው። እና እነዚህን ሰዎች ሳይ ያቺ ሴትዮ ትዝ አለችኝ። መቼም ማረሳውም እርግጥ ፔሬዱ ነሽ ኋት ጭ ምናምን ስትለኝ እኔ እሰጣት ነበር ማለት ነው። ሐቂቃ እሰጣት ነበር። ግርም ያደርገኛል ታዲያ እኔ ሳስበው። ኦኬ በጣም ነው የሚገርመኝ ወላሂ። የሰራቱ ስራ በጣም የሚገርመኝ ማለት ነው። ግን ትጣጣለች አታውቀውም። አንቺ ፈጣሪ አይደለሽ ወለና ሰጣታለች። የዛ ጊዜ ነው ኦርቶዶክስ ነበርኩ። እና ምን እላችሁ ፈልጌ መሰላችሁ እነዚህ ሰዎች ሳይ ማለት ነው። እንግዲህ ተመልከቱ። እጃቸውን ወዲ ላይ ያረጉ ወዲ ታች እያዘነበሉ ወዲ ላይ ያረጉ እያዘነበሉ ነው። ጢስ በጢስ ነው እንግዲህ እንትን የሚሉት። እንግዲህ ልጅቷ አይችናት የመጨረሻው ክፍል ላይ እዚህ ላይ ምስኪን
ልጅቷ በጣም ስለፈራሽ ስለነበረ ምክንያቱም እንግዲህ አስቡት እሷ ወይ 8ኛ ናት ወይ 9ኛ ሚስቱ ናት ማለት ነው። ምክንያቱም ሴቶች ይመጣሉ ሁሉም ይቃወማሉ የነሱን ስራ ስለሚቃወሙ ስለነበረ ወይ ተኮልትፈው ወይ ሙተው ነው እንጂ በጤና ተዚህ ቤት አይወጡም ነበር ብላ ሰራተኛይቱ ሁሉን ነገር አስረድታታለች። እንግዲህ መጨረሻ ላይ እህታችን መጨረሻው ክፍል ላይ እንደዚህ ኩና ነው የመጣችው። እቺ የመሰለች ቆንጂዬ ልጅ እንግዲህ አስቡት እዚህ ላይ እንደዚህ ኩና ነው የመጣችው። ለምን መሰላችሁ? ከዛ ቤት ወጣች እንደምንም ብላ ለሊት አምልኳቸውን እንደጨረሱ ወደቁ። እነሱ በጣም ተኙ ማለት ነው። አስቡት እንግዲህ እና ሲተኙላት በቃ ያላት አማራጭ መተኛት ነበረ። ተኝታ በቃ መሄድ ነው። እንደዛ ነበር አማራጯ። ተጠቀመችበት ማለት ነው። ልክ እንደተኙላት ተዛ ብድግ ብላ ጠፋች። ምንም ማድረግ እንትላላሉም ያው ተኝተው ስለነበረ ማንም ሰው እንትን ያላት የለም። ደብዳቤ ጽፋለች ነው እንትን ያለችው። እናት ቤተሰቦችሽ ዘንድ ምን እንዲያከጃ ብላ አስጠንቅቃታለች። የሚታወቅ ቦታ ላይም እንዲያትቀመጭ ብላ አስጠንቅቃታለች። ሰራተኛይቱን ታለማድረግ አይቻልም እና የቤቷ ባለቤት እመቤቷ ዘመዷ ስለሆነች እኔ ወት መሄድ አልችልም ብላታለች። ይሄን እምነታቸውን አምናበት ተቀብለዋለች ማለት ነው። ያው እነሱ ጋራ ያው ተቀብለው እየኖረች ነው። እንደነሱ አብራቸው እየኖረች ነው። ይሄና በአዳም ለኳቸውን የትም መሄድ አልፈለገችም። ልጅቷን ግን እንድታመልጥ ረዳቻት። ለሊት በተኙበት አንድ ቁልፍ ሰጣት፣ አመለጠች ማለት ነው። ካመለጠች በኋላ እንግዲህ ጠፋች። ቤተሰብ ዘንድ ማለደችም። እነሱም ለቤተሰብ ለፖሊስ አላስተዋወቁም። እቺታ እንግዲህ ምርጥ የቆንጆዬ ልጅ የት እንደገባች አልታወቀም። እንግዲህ አስቡት ማለት ነው። ምን እንደገጠማት አይታወቅም። ልብስ በቢጃማ ብቻ ነው የወጣችው። ጀዋል አልያዘችም፣ ሞባይሏን አልያዘችም። ብዙ ነገሮች አሉ። መጨረሻ ላይ የሷ ቤተሰብ መጥተው አመለከቱ ለፖሊስ አመለከቱ። አስቡት እንግዲህ ለፖሊስ አመልክተው በቃ ፖሊስ ሲፈልግ ሲመረምር መጨረሻ ላይ ፖሊሶች ዘንድ መታ እሷ ተናገረች ማለት ነው። ያለውበት መናገር አልፈልግም ነገር ግን በህይወት እንዲያለው ብላ ምስኪን ጠቋቁራለች፣ ተቀያይራለች። በቃ እንግዲህ እቺን የመሰለች ቆንጂዬ ልጅ አስቡት እንግዲህ የመሰለች የነበረችው እንደዚህ ጠቋቁራ ምናምን ነገር መጨረሻ ባርቱ ላይ የመጣችው እንደዚህ ኩና ነው። እንግዲህ ታያችኋል። ይሄ ፎቶዋ ይሄ ነው። እንደዚህ ጠቋቁራን የመጣችው ማለት ነው። እርግጥ እቺ የምመስለዋ ናት። በዛ ሰው ተመስላ ምሰራዋ ናት እቺ ልጅቷ። ቢሆንም ግን ያው አስመስላ ሰርተዋለች ማለት ነው። እና ወዶችዬ እንደዚህ ጠቋቁራ በቃ ያቺ የነበረችው መልኳ ተቀይሮ በሁሉ ነገሯ ተቀይሯል በሉት። እና ይሄ ሁላ የሆነው በምንድነው? እንደነዛ እንደ ልጆች ጣፈንታ እንዳይደርሰኝ እንደ ወንድሙ አይነቃነቅም ክርሲ ላይ ተቀምጦ ነው እንትን የሚለው ብላታለች። ሌሎቹ ደግሞ ግማሾች ሙተዋል፣ ግማሾች እጃቸው ተሰብራ፣ ግማሾች ብዙ ነገሮች አሉ። በጤና አልወጡም። ተመልከቱ እንግዲህ ማለት ነው። ስለዚህ እሷ በጤና ወጣ ያው እንደዚህ ቁብስ ቁልቁል ብትልም ቢያንስ እንኳን ከዛ ከባዳ አምልኮ ወጣለች። እኔ ተዚህ ትምህርት ምን ተወስዱበታላችሁ እናንተ? አሁን በየሀገራችን ብዙ የባዕድ አምልኮ የሚደረጉ አምልኮዎች አሉ። በጣም ያስፈራሉ ማለት ነው። ሀቂቃ ውዶችዬ በጣም ከምነግራችሁ በላይ በጣም ነው የሚያስፈራው ባዕድ አምልኳቸው እና ይሄንን ባዕድ አምልኮ ያኔ ብንዋጋ ቢቀር ወላሂ እውነቴ ነው ሀቂቃ ማለት ነው። ቢቀር ያሰኛል። ምክንያቱም እንደዚህ የመሰሉ ልጆች እንዲሁ ወጥተው ተሚቀሩ ብዙ ነገሮች አሉ ሀቂቃ ማለት ነው ወዶችዬ። እና እንደዚህ ቆኛጅት እህቶቻችን አለ እድሜያቸው ብዙ ነገሮችን እንትን የሚሉ ይሄ ባዕድ አምልኮ እንትን ይላቸዋል፣ ያጠፋቸዋል ማለት ነው። እና አላህ Subhanahu Wa Ta'ala ይጠብቃቸው። ታሪክ በጣም ያሳዝናል። መጨረሻ ላይ ያው ቢመጣም ያው ግን ወንጀል አልተሰራባትም። እርግጥ እሷ ጠፋች እንጂ
አልተሰራበትም። እነዚያም ሰዎች አግኝተው ምንም አላረጓትም የሚለው መጨረሻ ላይ መታሳይታናለች። ነገር ግን መጨረሻው ሀሳብ ምንድን ነው የሚለውን አልቋል ማለት ነው። አላየ ነው እዚህ ላይ ነው ያለቀው ማለት ነው ወዶችዬ። እና እንደዚህ አይነት ነገሮች አላ ይጠብቀን። ግን በጣም አሳዝኖኝ በጣም ጥግንን አድርጎኝ ነው ያየሁት የነበረው ማለት ነው። ወላሂ ከምነግራችሁ በላይ እንግዲህ የተቀመጠችው ታች 20 ምናምን ቀን ብቻ ነው ከተጋቡ 20 ምናምን ቀን ብቻ ነው የተቀመጠችው። እና ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱ ባይ